እንዴት ናችሁ የቻናል ተከታታዮች? በዚህ ቪዲዮ ይዤላችሁ የመጣሁት ሪብድ ስላብ ዲዛይን በኤክሴል ኤኤስኤን 2015 እናያለን። ወደ ቪዲዮ ከመግባቴ በፊት ለዚህ ቻናል አዲስ ሆናችሁ ካላችሁ ዳንኤል ባለው ሲቪል ኢንጂነር ነኝ። እናም በዚህ ቻናል የሰራኋቸው መለቃቸው ቪዲዮዎች ከአንደኛ ዓመት እስከ አምስተኛ ዓመት ስላሉ የሲቪል ኢንጂነሪንግ ተማሪዎች ሜጀር ኮርሶቻቸው ላይ ሚድ ኤግዛም ላይ ፋይናል ኤግዛም ላይ ተጠይቀው የነበሩ ጥያቄዎችን ሰርች የምለቅበት እናም እናንተ ኮሜንት ላይ የምታስቀምጡትን ጥያቄ የምመልስበት ካስፈለገውም ደግሞ ቪዲዮ ሰርች የምለቅበት ከዚህ በተጨማሪ ደግሞ ከሲቪል ኢንጂነሪንግ ጋር የተገናኘ ጀነራል ኖሌጅ የሚያስ ቪዲዮ የሚሰራበት ቻናል ነው። እነዚህን ቪዲዮዎች ለማግኘት ሰብስክራይብ የሚለውን ክሊክ በማድረግ አጠገቡ የሚመጣው የደወል ምልክት ክሊክ በማድረግ መቀላቀል ትችላላችሁ። በቀጥታ ወደ ቪዲዮ ገባለሁ። እሺ የመጀመሪያው ፓርት ምንድነው? ኢንትሮዳክሽን ነው። ከዛ ማቴሪያል አለ። ከዛ ባለ 5 ስፓን፣ ባለ 4 ስፓን፣ ባለ 3 ስፓን እና ባለ 2 ስፓን እናያለን። የመጀመሪያው ኢንትሮዳክሽን ነው። እዚህ ላይ ብዙ ማውራት አያስፈልግም። ማቴሪያል ፕሮፐርቲ፣ ዩኒት ዌይት፣ ላይቭ ሎድ እና ላይቭ ሎድ ሪዳክሽን ፋክተር፣ ሪብድ ስላብ ዳታውን እና ሎድ ኦን ዘ ሪብ እና አንዳንድ ኢንፎርሜሽኖችን ነው የሚያስቀምጠው እና እነዚህ 2 ስፓን፣ 3 ስፓን፣ 4 ስፓን፣ 5 ስፓን ማለት ምን ማለት እንደሆነ ቀጣይ ፔጅ ላይ እናያለን። ሌላውም በቃ እዚህ ፔጅ ላይ በአጠቃላይ ያለው ኢንፎርሜሽን ነው። ኦኬ እሺ ቀጣይ ፔጅ ላይ የሚኖረው ማቴሪያል እዚህ ጋር ማቴሪያል ፕሮፐርቲዎች አሉ። ሪብድ ስላብ ዳታ፣ ሎድ ኦን ዘ ሪብ እና ዲዛይን ኮንስታንቶች እናያለን እና ስዕሉንም ደግሞ መረዳት አለብን መጀመሪያ ላይ። ወደዚህኛው ከመግባት በፊት ግን ሪብድ ስላቦች እኛ ሀገር የተለመዱት ሁለት አይነት ሪብድ ስላቦች አሉ። አንደኛው ይሄኛው አይነት ታይፕ ነው። ምንድነው መጀመሪያ የዚህኛው አይነት ሲሰራ መጀመሪያ ፎርም ወርክ ከስር ይነጠፋል ልክ ሶሊድ ስላብ ልክ እንደሚሰራው። ከዛም በኋላ ብሎኬቶች ይቀመጣሉ። እነዚህ የምታዩቸው ብሎኬቶች ተገልብጠው ወደ ላይ ይቀመጣሉ። ከዛም በኋላ ሬንፎርስመንት ባሮች በመሃል ይዘረጋል። ከዛም በኋላ ነው ካለቀ በኋላ ኮንክሪቱ ይሄኛው ኮንክሪት ነው። ይሄ የሚሞላው ከዛ በኋላ ነው። ከዛም በኋላ መጨረሻ ላይ ይሄኛው ኮንክሪቱ ከደረቀ በኋላ ፎርም ወርኩ ይነሳል ማለት ነው ልክ እንደ ሶሊድ ስላብ። ከዛም በኋላ ይሄንን የምታዩትን አይነት ይመስላል ማለት ነው ከስር ሲታይ። ሁለተኛው አይነት ታይፕ ደግሞ ፕሪካስት ቢም የሚሰራበት አይነት ነው። ይሄኛው የመጀመሪያው ያልኳችሁ የመጀመሪያው ካስቲን ሲቱ ነው። ካስቲን ሲቱ ማለት ያው እዛው ሳይት ላይ የሚሰራው አይነት ማለት ነው። ሳይት ላይ የሚገነባው ሳይት ላይ ነው ካስት የሚደረገው ኮንክሪቱ። ሁለተኛው ሪብድ ስላብ ታይፕ ግን ምን አይነት ነው? ፕሪካስት ቢም ነው። በፕሪካስት ቢም በመጠቀም ነው የምናስቀምጠው። ፕሪካስት ቢሙ የሚሰራው ሌላ ፋብሪካ ውስጥ ተሰርቶ ነው መጥቶ የሚቀመጠው ማለት ነው። መጀመሪያ ፕሪካስት ቢም ይቀመጥና የዛኛው ፕሪካስት ቢም የሚጠቀመው ሪብድ ስላብ ፎርም ወርክ አይፈልግም። የተወሰነ ድጋፍ ይኖረዋል ከስር ግን ይሄ ጣውላውን አይጠቀምም ልክ ሶሊድ ስላብ እንደሚጠቀመውና ይሄኛው አይነት ሪብድ ስላብ እንደሚጠቀመው አይነት ማለት ነው። ከዛም በኋላ ሪብድ ቢሞቹን ከደረደርናቸው በኋላ በስፔሲንጋቸው ብሎኬቶቹን ያመጣን መሀል ላይ መደርደር ነው። ስለዚህ አሁን የምናየው ግን ከስር ፎርም ወርክ የሚያስጠቅመውን ሪብድ ስላብ ታይፕ ነው ማለት ነው። እሺ እዚህ ጋር ማቴሪያል ፕሮፐርቲ ላይ ኮንክሪት ማስገባት ትችላላችሁ። የራሳችሁ መርጣችሁ እዚህ ጋር ያለችው አቅጣጫ አለች። C20 25 25 30 የራሳችሁ ነው ማስገባት ነው። ስቲል ግሬድም ልክ እንደዛው ቺን ማስገባት ነው። ሪባር ሳይዝም በተመሳሳይ ስቲራፕም እንደዛው። ሌላ ደግሞ ኤክስፖዠር ክላስ ነው። ኤክስፖዠር ክላስ የሚጠቅመን ለምንድነው? ኮንክሪት ከቨር ካልኩሌት ለማድረግ ነው። እና ኮንክሪት ከቨር እዚህ ጋር ያለውን ካርድ ክሊክ ካደረጋችሁት ያንን ቪዲዮ ማግኘት ትችላላችሁ። ኦልሬዲ የተሰራ ቪዲዮ አለ። ከዚህ በፊት ካላያችሁት ማየት ትችላላችሁ። እዛ ጋር አለላችሁ። ሌላው ምንድነው? ዩኒት ዌይት ነው። የኮንክሪት ዩኒት ዌይት እዚህ ጋር የራሳችሁ ማስገባት ነው። ፍሎር ፊኒሽ፣ HCB ሞርታር ማስገባት ነው ማለት ነው። ሌላው ደግሞ ላይቭ ሎድ እና ላይቭ ሎድ ሪዳክሽን ፋክተር ነው። እዚህ ጋር ማስገባት ትችላላችሁ። ሰብስቲት ማድረግ ትችላላችሁ። ቀጣዩ ሪብድ ስላብ ዳታ ነው። አሁን እዚህ ጋር ነው በደንብ መከታተል ያለባችሁ። ዊድዝ ኦፍ ዌብ BW ዊድዝ ኦፍ ዌብ ማለት እዚህ ጋር ያለችው አንቺ ዊድዝ ኦፍ ዌብ ከዚህኛው እስከዚህኛው ድረስ ያለው ማለት ነው። ዲዛይን የምናደርገው እዚህ ጋር ነው ማለት የምናስገባው ነው። ስለዚህ እዚህ ጋር የምናስገባቸው ደግሞ ከኮዱ አንፃር የተቀመጡ እንትኖች አሉ፣ ሊሚቴሽኖች አሉ። ስለዚህ በእነዛ ሊሚቴሽኖች መካከል በመገደብ ነው ማለት ነው ዲዛይን ስናደርግ እነዚህ ዳይሜንሽኖች የምናስገባው እንጂ ዝም ብለን አይደለም እንዳመጣልን የምናስገባው። ስለዚህ BW ማለት ዊድዝ ኦፍ ዘ ዌብ ነው። እሺ ስለዚህ በኢኤስኤን 2015 ላይ በኢኤስኤን 2015 ኮድ ላይ ያለውን ህጉን እንየው። ስለዚህ ለሪብድ ኦር ዋፍል ስላብስ ያለው ህግ ምንድነው? የመጀመሪያው ህግ ዘ ሪብ ስፔሲንግ ዳዝ ኖት ኤክሲድ 1500 ሚሊ ሜትር። ያ ማለት ነው ሪብ ስፔሲንጉ ማለት ይሄኛውና ይሄኛው ስፔሲንግ ማለት ነው። ከዚህ ያለው ስፔሲንግ ከ1500 ሚሊ ሜትር መብለጥ የለበትም። እሺ አሁን ለምሳሌ እቺኛዋን ቀይሬ ላሳያችሁ። 400 ምትለዋን 1500 እና ከዛ በላይ አድርጌ ቼክ እናድርገው እስቲ። እሺ ስለዚህ 400 ምትለዋን 1500 ሳደርገው እዚህ ጋር ችግር ይፈጥራል ማለት ነው። ከዛ በላይ ያን 1500 ወይም ከዛ በላይ መሆን ስለሌለበት
እሺ ቀጣዩ ህግ ደግሞ እዚሁ ላይ the depth of the rib below the flange does not exceed 4 times its width ይላል። ያ ማለት ፍሌንጁ ማለት ይሄኛው ነው HT የምትለው ማለት ነች። ከሱ በታች ያለው ይሄ HW። ስለዚህ ይሄ HW የምንለው ከ4 ታይምስ ኢትስ ዊድስ ከBW 4 ሲባዛ 80 መብለጥ የለበትም ወይም እኩል መሆን ያለበት እንጂ መብለጥ የለበትም። እሺ ሌላኛው ህግ ደግሞ the depth of the flange is at least 1/10 of the clear distance between ribs or 50 mm whichever is greater ይላል። ስለዚህ የምናየው ማን ነው ማለት ነው? the depth of the flange ፍላንጁን ነው የምናየው ማለት ነው። ስለዚህ ፍላንጁ ማለት ይሄኛው ነው ብያችኋለሁ። ስለዚህ ፍላንጁ ምን መሆን የለበትም ይላል 1/10 ነው መሆን ያለበት 1/10 of the clear distance between the ribs or 50 mm whichever is greater clear distance between the ribs በሪብሶቹ መካከል ያለው clear distance is clear ከሱ የሱ 1/10 ወይም ከ50 ሚሊ ሜትር የሚበልጠው እናደርጋለን ማለት ነው። እሺ እያየን ያለነው HT ነው ወይም height of flange ማለት ይሄ ነው ወይም height of topping ይባላል። ስለዚህ height of topping 1/10 ከክሊር ከዚህኛው ዲስታንስ ከኤስ ክሊር የምትባለው ስንት ነች የሚለውን ለማወቅ ሴንተር ስፔሲንግ አለን አይደል? እዚህ ጋር የሰጠነው 400። ስለዚህ 400 ሲቀነስ ማን እናደርጋለን? ከዚህኛው ለማግኘት የዚህኛው ግማሽ አለ የዚህ ግማሽ እና የዚህ ግማሽ BW ደግሞ ስንት ነው? 80 ነው። ስለዚህ የ80 ግማሽ ከዚህ 40 እንወስዳለን። ከዚህ 40 ስንወስድ ኤስ ክሊር እናገኛለን ማለት ነው። ስለዚህ ከ400 ላይ 80 መቀነስ ነው 320 ይሆናል ማለት ነው። ስለዚህ 320 ሲካፈል ለ10 እዚች ጋር የሚለው ያንን ነው 1/10 of the clear distance between the ribs የሚለው ያንን ነው። ስለዚህ 320 ሲካፈል ለ10 ስንት ነው? 32 ሚሊ ሜትር ይሆናል። ወይም ደግሞ 50 ከሁለቱ ትልቁን አርም ነው 50 ሚሊ ሜትር አለ። ስለዚህ ያኛው 32 ነው። ስለዚህ ትልቁ 50 ነው። ስለዚህ 50 እንወስዳለን ማለት ነው እዚህ ጋር። ሌላው ህግ ምንድነው? እሺ ቀጣዩ ህግ ምንድነው የሚለው transverse ribs are provided at a clear spacing not exceeding 10 times the overall depth of the slab ከ10 times overall depth of the slab ሳይበልጥ ማለት ነው ማስቀመጥ ያለብን። ትራንስቨርስ ሪብሶች እንዴት ነው የሚቀመጡት? ትራንስቨርስ ሪብሶች እዚህ ጋር ማለት ነው እንደዚህ ነው የሚቀመጡት ትራንስቨርስ ሪብስ። እሺ ቀጣዩ ማለት ነው height of the rib wave HW ነው። 200 ማስገባት እንችላለን። ከ4 times 80 በታች ማስገባት እንችላለን በአጠቃላይ ምክንያቱም height of the rib wave ቅድም እንደተነጋገር ነው እዚህ the depth of the rib below the flange does not exceed 4 times its width ብለናል። ስለዚህ 4 ሲባዛ በ80 በታች ያሉ ቁጥሮችን መውሰድ እንችላለን ማለት ነው። እሺ ቀጣይ ደግሞ height of HCB ብሎክ ነው። height of HCB 240 አድርገናል። height of HCB ማለት ከዚህ እስከዚህ ድረስ ነው ያለው። እሺ ስለዚህ for height of HCB ብሎክ 240 እንወስዳለን። slab gross depth ሙሉውን መስራት ነው ማለት ነው። HCBው height of HCB ሲደመር HT ስናደርገው 290 ያመጣል። height of HCB 240 ነው። HT ደግሞ height of topping 50 ነው። ስለዚህ 240 ሲደመር 50 290 ያመጣል። depth of the rib ደግሞ D 250 ይመጣል። እሱም እንዴት ነው የሚመጣው? HW እና HT መደመር ነው። HW ስንት ነው? 200 ነው። HT ደግሞ ስንት ነው? 50 ነው። ስለዚህ 200 ሲደመር 50 250 ይሆናል ማለት ነው። ስለዚህ እዚህ ጋር መጠንቀቅ ያለባችሁ ምንድነው? ከሊሚቴሽኖቹ መውጣት የለባችሁ። እዚህ ጋር ኮድ ላይ ከተቀመጡት ሊሚቴሽኖች መውጣት የለባችሁ። ይሄኛው ኮድ ማለት በነገራችን ላይ ESEN 2015 1992 ነው። ዲዛይን ኦፍ ኮንክሪት ስትራክቸር የሚለው ላይ ማለት ነው። ፔጅ 49 ላይ ያለላችሁ። እሺ ቀጣዩ ደግሞ ሎድ ኦን ዘ ሪብ ነው። እዚህ ጋር ሎዱን ነው የምንሰራው። የሪብ አለ፣ የቶፒንግ ስላብ፣ የፕላስተሪንግ፣ የስክሪድ፣ የፍሎር ፊኒሽ። እዚህ ጋር ሄቶቻቸው አሉ። ይሄ በጣም ቀላል ነገር ስለሆነ እዚህ ላይ ጊዜ መውሰድ አያስፈልግም። ዊድዞቻቸው ደግሞ አሉ። ስለዚህ እዚህ ጋር ደግሞ ሎድ ይመጣል ማለት ነው። ስለዚህ እዚህ ጋር ያሉትን ዩኒት ዌቶች በመጠቀም እና እዚህ ጋር ያሉትን ዳይሜንሽኖች በመጠቀም ሎዱን በኪሎ ኒውተን ፐር ሜትር ያመጣዋል ማለት ነው። ራሱ ኤክሴል የሚሰራላችሁ ነገር ነው። ይሄ እዚህ ጋር ስታስገቡ እዚህ ጋር ኦሬዲ ፎርሙላ ነው የገባ ፎርሙላ ነው። ስለዚህ እዚህ ጋር ጊዜ መውሰድ አያስፈልግም። ከዛ ቶታል ዴድ ሎድ እና ላይቭ ሎድን ያመጣዋል። ስለዚህ መጨረሻ ላይ ዲዛይን ሎዱን 1.35 ታይምስ ዴድ ሎድ ፕላስ 1.5 ታይምስ ላይቭ ሎድ በሚለው የመጨረሻውን ሎድ ያመጣላችኋል። ይሄኛው ደግሞ ዲዛይን ኮንስታንቶች ናቸው እዚህ ያሉት። ምንም ማብራራት አያስፈልገውም። ይሄንን እዚህ ጋር ደግሞ ዲያሜትር ኦፍ ዋናው ሪኢንፎርስመንት ባር እና የስቲረፑ ይሆናል ማለት ነው። እሺ አሁን ቀጥሎ የምናየው 5 ስፓን፣ 4 ስፓን፣ 3 ስፓን እና 2 ስፓን የሚሉት ምን ማለት እንደሆኑ እናያቸው። ከ2 ስፓን እንጀምር። 2 ስፓን ቀለል ስለሚል
ስለዚህ ቱ ስፓን ማለት መጀመሪያ ላይ ስዕሉ መረዳት ይኖርብናል። ስዕሉ ምን አይነት ነው? እነዚህ ሰፖርቶች ምንድናቸው ካልን ገርደሮች ወይም ቢሞች ይባላሉ። ይሄኛው ማን ነው ካላችሁኝ ስላብ ነው። አንድ ስላብ ነው። ይሄኛው ደግሞ ሁለተኛ ስላብ ነው። ስለዚህ እዚህ ጋር ሁለት ሩሞች ሊኖሩ ይችላሉ አይደል? አንድ ስላብ ላይ ወይ ለምሳሌ ቶይሌት እዚህ ጋር ጥግ ላይ ቢኖር እዚህ ጋር ደግሞ ሌላ ወይም ሳሎን ወይም ቤድሩም ሊኖር ይችላል። እዚህ ጋር ደግሞ ሌላ ነገር ሊኖር ይችላል። ብቻ ዋናው ሀሳብ ምንድነው? ይሄ አንደኛ ስላብ ነው። ይሄኛው ደግሞ ሁለተኛ ስላብ ነው። ስለዚህ ስሪ ስፓን ሲባልም 1 2 3 ስላብ አለ ማለት ነው። ፎርም ሲባል እንደዛው፣ ፋይፍም ሲባል ልክ እንደዛው ማለት ነው። ሪቡ የቱ ጋር ነው ካላችሁኝ ይሄ ስላቡ ከሆነ ይሄ አንደኛ ስላብ ከሆነ ሪብ ስላብ ማለት ነው። ሪብድ ስላብ ማለት ከዚህ እስከዚህ ድረስ ሪብድ ቢሙ ይዘረጋል አይደል? ስለዚህ የሚያርፈው እዚህኛው ቢም እና እዚህኛው ቢም ላይ ነው፣ ዋናዎቹ ቢሞች ላይ ማለት ነው። ይሄኛው እነዚህ ቢሞች ወደ ኮሎኑ የሚያስተላልፉት ሎድን ወደ ኮሎኑ የሚያስተላልፉት ቢሞች ናቸው እነዚህኞቹ። ስለዚህ እዚህ ጋር ከዚህ እስከዚህ ሪቡ ይዘረጋል ማለት ነው። አንደኛው ወደዛ ደግሞ የተዘረጋ ይሄዳል ማለት ነው። ልክ እንደዚህ የተዘረጋ ስላቡ እስኪሞላ ድረስ በየስፔሲንጉ ሪቦቹ ይዘረጋሉ ማለት ነው። እዚህ ጋርም ልክ በተመሳሳይ መልኩ። ስለዚህ ለሁሉም እንደዛ ነው የሚሆነው፣ ለስሪ ስፓን፣ ለፎር ስፓን፣ ለፋይቭ ስፓንም። ስለዚህ ስዕሉ ላይ ያለው ነገር ይሄንን ይመስላል። ግልጽ ካልሆነላችሁ ጥያቄ መጠየቅ ትችላላችሁ ኮሜንት ላይ። እሺ እዚህ ጋር ስዕሉን ማብራራት ስለሚያስፈልግ ነው። ዲዛይን ሲሰሩ ስዕሉን መረዳት ስላለባቸው መጀመሪያ ላይ። እሺ አሁን ወደ ዲዛይኑ ወደ አናሊሲስና ወደ ዲዛይኑ እንግባ። መጀመሪያ እዚህ ጋር ቱ ስፓን ሪብ አናሊሲስ አለ፣ በዚህ በኩል ደግሞ ቱ ስፓን ሪብ ዲዛይን አለ። ስለዚህ አናሊሲሱ በዚህ በኩል እንሰራለን። ስለዚህ አናሊሲስ ላይ ጊዜ አንወስድም። ኦልሬዲ ከሰርዲር በፊት ያለው ትምህርት በአጠቃላይ አናሊሲስ ስለነበረ አናሊሲሱን በዚህ ባጭሩ እንሰራዋለን። እዚህ ጋር ዲዛይን ወይ በደንብ የምናየው ነገር ያለው ማለት ነው። ዲዛይኑን ታውቁታላችሁ፣ ግን በደንብ እዛ ላይ ነው ትኩረት የምናደርገው። እዚህኛው ላይ ያለው ነገር ምንድነው? ይሄ በቢጫ የምታዩት ዴድ ሎድ ነው፣ በሰማያዊ ደግሞ የምታዩት ላይቭ ሎድ ነው። ስለዚህ አጠቃላይ ሎድ ነው እዚህ የተጫነው። ስለዚህ ኬዞች ይኖሩናል። ኬዝ 1 ኦል ስፓንስ ሎድድ ዊዝ ቶታል ዲዛይን ሎድ። ሁለቱም ስፓኖች በቶታል ዲዛይን ሎዱ ሲጫኑ ማለት ነው። ላይቭ ሎዱም ዴድ ሎዱም ፋክተር ዶኖ ሲጫን ማለት ነው። የመጀመሪያው ኬዝ። የሁለተኛው ኬዝም በዚህ ላይ ላሳያችሁና እመለስበታለሁ ወደ ኬዝ 1። ኬዝ 2 ደግሞ እዚህ ጋር ላይቭ ሎድ ዴድ ሎድ አይቀየርም። ቢጫው ዴድ ሎድ ነው ብያችኋለሁ። ስለዚህ ይሄ ዴድ ሎድ አይቀየርም። ላይቭ ሎድ ግን እዚህ ጋር ይኖራል። እዚህ ጋር ለምሳሌ ሰዎች ኖረው እዚህ ጋር ደግሞ ላይኖሩ ይችላሉ፣ ወይም እቃዎችም ተንቀሳቃሽ ነገሮች በአጠቃላይ ላይቭ ሎድ ይባላሉ አይደል? ስለዚህ እዚህ ጋር ሰዎች ሊኖሩ ይችላሉ፣ እዚህ ጋር ደግሞ ላይኖሩ ይችላሉ። ኬዞቹ መታሰብ ስላለባቸው ነው። ቀጣዩ ኬዝ ደግሞ ምን ሊሆን ይችላል? እዚህ ጋር ነበሩ ድሮ ቅድም፣ አሁን ደግሞ የሉም። ከዛ እዚህ ጋር ደግሞ ይኖራሉ። ስለዚህ እነዚህ ሶስት ኬዞች ናቸው የሚኖሩን ማለት ነው። አሁን ምንድነው አሁን ለምሳሌ ሙሉ ወሰደ፣ ከዛ እዚህ ጋር ደግሞ እዚህ ጋር ክፍት አድርጎ ወሰደ ላይቭ ሎዱን። ቀጣይ ደግሞ እዚህኛው ጋር ክፍት አድርጎ እዚህ ጋር ደግሞ አድርጎ ሰራ። ለምንድነው እንደዚህ አድርገው? ወርስት ኬስ ሲናሪዮዎች ናቸው እየተወሰዱ ያሉት። ወርስት የትኛው ነው የሚለውን ነው የምንፈልገው። ምክንያቱም ዲዛይን ስንሰራ ሴፍ መሆን ስላለብን ማለት ነው። አሁን የስሪ ስፓንን ካሳያችሁ የስሪ ስፓንም መጀመሪያ በሙሉ ይሰራል። ከዛም በኋላ መሀል ላይ ክፍት አድርጎ ይሰራል። ከዛም እዚህ ጋርና እዚህ ጋር ክፍት አድርጎ ብቻ ወርስት ኬስ ሲናሪዮ የፎርም እንደዛው ነው። የተለያየ እንደዚህ የከፋፈለ ይሰራቸዋል። የፋይፍም እንደዛው ነው። እንደዚህ ያርኩኝ ጊዜ ከመወስድ ዋናው ሀሳቡን ብቻ እንድትረዱት ነው የምፈልገው እኔ። መወሰድ ያለበት ወርስት ኬስ ሲናሪዮዎች ናቸው ማለት ነው። እየቀያየርን እሺ። ስለዚህ ኬዞችን የምንወስደው በዛ አማካኝነት ነው ማለት ነው። ኬዝ 1 ኬዝ 2 ኬዝ 3 ያልን ወርስት ኬስ ሲናሪዮዎችን በአጠቃላይ እንወስዳለን ሴፍ ለመሆን። ኦኬ። ስለዚህ እዚህ ጋር ምንድነው ቀጣዩ አናሊሲስ ነው ብያቸዋለሁ ይሄኛው። ስለዚህ አናሊሲሱ ምንድነው የሚሆነው? ይሄ ምን አይነት ስትራክቸር ነው ስታዩት? ስታቲካሊ ኢንዲተርሚኔት ስትራክቸር አይደል? ይሄ አይታወቅም እንትነዋል። ስለዚህ ምንድነው የምንጠቀመው? ካኒ ሜትድ ወይም ሃርዲ ክሮስ ሜትድ እንጠቀማለን ቲዮሪ ኦፍ ስትራክቸር ላይ እንደምታውቁት። ስለዚህ ይሄኛውን ቶሎ አናሊሲሱን ፈጠን አደርገዋለሁ። እዚህ ጋር ሃርዲ ክሮስ ሜትድ ወይም ካኒ በመጠቀም ዋና እንትኑን ማግኘት ትችላላችሁ ማለት ነው። ይሄንን ሞመንት እዚህ ጋር መታወቅ ይችላል ማለት ነው። ሞመንቱ ከታወቀ በኋላ እዚህ ጋር ያሉት ሎዶች ደግሞ መታወቅ ይችላሉ አይደል? ስታቲክስ ላይ እንደተማራችሁ ማለት ነው። ከዛ በኋላ ሺር ፎርስ ዲያግራም እና ቤንዲንግ ሞመንት ዲያግራም መሳል ይቻላል ማለት ነው። ለኬዟን አለቀ። ለኬስቱን በተመሳሳይ መልኩ ይሄ ዲስትሪቢዩሽን ፋክተር፣ ፊክስድ ኢንድ ሞመንት፣ ባላንስድ ካሪ ኦቨር ያደርገን የሚሰራው ይሄ አናሊሲስ ስለሆነ ጊዜ አንወስድም ብዬ ነው እዚህ ላይ። እሺ። ስለዚህ የኬስቱንም ልክ እንደዚሁ ሺር ፎርስ ዲያግራም እና ቤንዲንግ ሞመንት ዲያግራም ስለን ሪዛልቶቹን እናውቃለን። ኬስ 3 በተመሳሳይ መልኩ ሞመንቶቹን ዲስትሪቢዩት አድርገን እናውቅና ሺር ፎርስ እና ቤንዲንግ ሞመንት ዲያግራም ስለን ሪዛልቶቹን እናውቃለን። ስለዚህ አሁን 3 ኬዞች አሉን። ሰመሪ ኦፍ ዘ ሪዛልትስ ምንድነው? ስፓን ሞመንት እና ሰፖርት ሞመንት ኬዞች አሉ 1 2 3። ስለዚህ ከነሱ ማክሲመሙን እንወስዳለን ማለት ነው፣ ለስፓንም ለሰፖርት ሞመንትም። ቀጣዩ ደግሞ ማክሲመም ሺር ኤንድ ሪአክሽኑን ነው። ከሶስቱም ኬዞች ትልቅ የሚባለውን እንወስዳለን። ወደ ሎድ ትራንስፈር እንመጣበታለን። መጀመሪያ ዲዛይኑን ማየት አለብን።
እሺ ቱ ስፓን ሪብ ዲዛይን ላይ ምን አለ? እዚህ ጋር ዲዛይን ኮንስታንቶች አሉን። ሁለተኛው ዲዛይን ፎር ስፓን ሞመንት ነው። ኢፌክቲቭ ዊድዝ ካልኩሌሽን ስፓን ኤቢ እና ቢሲ ናቸው የሚሆኑት። የመጀመሪያው ስፓኑን አሁን ዲዛይን የምናደርገው ሞመንቶቹ ሞመንት እዚህ ጋር ማክሲመም ሞመንቶች አሉን 11.65 እና 6.2 እነዚህ ከየት ነው የመጡት? ቅድም ከኬዝ 1 2 3 ትልቆቹን አምጥተናል ነበረ ከዛ የመጡ ናቸው ማለት ነው። 16.65 እና 6.2 ይሄ ደግሞ ኤል ማለት የኤቢ የስፓን ኤቢ ሌንግዝ ነው። የቢሲ ሌንግዝ ነው 4000 ማለት። ኤል ኖት ደግሞ ኢፌክቲቭ ሌንግዛቸው ይሆናል ማለት ነው። ሰሜሽን ኦፍ ቢ ኢፌክቲቭ ደግሞ ማለት የቢኢው 80 ሲቀነስበት ማለት ነው። እዛ ዋናው ስዕል ላይ ሄደን ነው። ስለዚህ ሴንተር ስፔሲንግ አለን እዚህ ጋር 400 የቱ ጋር ነው አሁን የተፈለገው? ክሊሩ ነው ቢ ኢፌክቲቭ ማለት ከዚህኛው እስከዚህኛው ኤስ ክሊር ማለት ነው። ስለዚህ 80 ነው የሚቀነስበት ከ400 ላይ ስለዚህ ከ400 ላይ 80 ነው የሚቀነሰው። ስለዚህ 320 ይመጣል ማለት ነው። ስለዚህ 320 ያመጣው በዛ ምክንያት ነው። ቢኢ ደግሞ 80 ሳይቀነስበት ማለት ነው። እሺ ስለዚህ ስፓን ኤቢ ሞመንቱ አለ። ሞመንቱ ማለት እዚህ ያለው ነው። የስፓን ኤቢ ሞመንት 11.65 ነው። ስለዚህ የስፓን ኤቢ ሞመንት 11.65 የገባ ከዛ ነው የመጣ ነው። ዴብዝ ደግሞ 219 አለ 219 ቢኢ ደግሞ 400 ነው። እዚህ ጋር ያለው 400 ማለት ነው። ስለዚህ እዚህ ጋር ምን ማድረግ አለብን? ቼክ ፎር ቲ ሴክሽን ለቲ ሴክሽን ቼክ ማድረግ መቻል አለብን። እና ቲ ሴክሽን ካስታወሳችሁ ዋይ ሌስ ዛን ኦር ኢኳል ቱ ኤች ኤፍ ከሆነ ዘ ሴክሽን ኢዝ ሬክታንጉላር እንላለን። ትንሽ ለማስታወስ ያክል ዋይ ማለት 0.8 ኤክስ ነው። ስለዚህ ዋይ ግሬተር ዛን ኤች ኤፍ ከሆነ ኤች ኤፍ ማለት ሄት ኦፍ ዘ ፍሌንጅ ማለት ነው። እዚህ ጋር ያለችው ዘ ሴክሽን አክት አስ ቲ ቢም ነው። ግን ዋይ ሌስ ዛን ኦር ኢኳል ቱ ኤች ኤፍ ከሆነ ወይም 0.8 ኤክስ ሌስ ዛን ኦር ኢኳል ቱ ኤች ኤፍ ከሆነ ሬክታንጉላር ይሆናል ማለት ነው። ዋይ ስኳር ሲ 0.8 ኤክስ ነች። እሺ ስለዚህ እዚች ጋር ያለችው ዋይ ማለት ምንድነች? 0.8 ኤክስ ነች። እቺኛ ኤክስ ነች። r16 ማለት የኛው ነው። ይህ ካራጋችሁ r16 ኤክስ ይሆናል። ስለዚህ ዋይ ሌስ ዛን ኦር ኢኳል ቱ ኤች ኤፍ መሆን አለበት። ኤች ኤፍ ደግሞ ማለት ማነች? 50 ነች። ስለዚህ ዋይ ከ50 ወይም 12.1 ከ50 ያንሳል። ስለዚህ ሬክታንጉላር ሴክሽን ያልነው ለዛ ነው። ኤክስ እንዴት ነው የመጣው ካላችሁ ኤክስ ማለት ሮ ኤምዲ ነው። ኤክስ ማለት ሮ ኤምዲ ነው። የቅድሙን ላይ ሄደን ማየት እንችላለን። ኤክስ ማለት ሮ ኤምዲ ነው። እዚህ ጋር ግን አዲስ ነገር ምን አለ? ቅርታ እዚህ ጋር ምን አለ? ኤክስ ሮ ኤምዲ ከሆነ ከኤክስ ማን ነው ካላችሁ ሮ ኤም ብቻ ማለት ነው። ዲን ሳይጨምር ሮ ኤም ማለት ከኤክስ ይሆናል ማለት ነው። እሺ ስለዚህ እዚህ ጋር ሬክታንጉላር መሆኑን ቼክ ካደረግን በኋላ ሬንፎርስመንቱን እንሰራለን። ኤኤስ ሚን እንሰራለን። ከዛም በኋላ ነምበር ኦፍ ባር ሰተን ማለት ነው። ስለዚህ የስፓን ቢሲም ተመሳሳይ ነው። መጀመሪያ ቲ ሴክሽን መሆኑን ቼክ እናደርጋለን። ሬክታንጉላር ከሆነ በሬክታንጉላር ዲዛይን እናደርገዋለን ማለት ነው። እሺ ቀጣዩ ደግሞ ዲዛይን ፎር ሰፖርት ሞመንትስ ነው። ሞመንት ሬዚስታንስ ኦፍ ሴክሽን አት ሰፖርት ኤምዩ አልቲሜት ሞመንቱ 12.79 ነው። የሴክሽን መሸከም የሚችለው ሞመንት ማለት ነው። ኖት ኢፍ ኤም ግሬተር ዛን ኤምዩ ቱ አቮይድ ደብል ሪንፎርስድ ሴክሽን። ይሄኛው ኤም ማለት የመጣው ኤም ማለት ነው፣ ጫናው ማለት ነው። ይሄኛው ደግሞ መሸከም የሚችለው ማለት ነው። ስለዚህ መሸከም ከሚችለው በላይ ከሆነበት to avoid double reinforced section extend the width of the girder or support to a distance x at which the moment mx which equals with mu and then design the section using mu ይላል። ምን እናደርገዋለን? m at x certain which is equals with mu and then design the section using mu ultimate momenቱን ተጠቅመን ዲዛይን እናደርገዋለን ማለት ነው። ስለዚህ ሰፖርት ቢን ነው ውስጥ ሞመንቱ ስንት ነው? 11.82 ይሄ የመጣው ጫናው ማለት ነው። አልቲሜት ሞመንቱ ግን ስንት ነው? 12.79 ስለዚህ ልክ እዚህ ያለው ኬስ ሆነ ማለት ነው። የመጣው ሞመንት ከመሸከም ከሚችለው ሞመንት በለጠ። ስለዚህ ደብል ሪንፎርስድ ሴክሽን አቮይድ ለማድረግ ኤክስ የምትባለውን ዲስታንስ እናገኛለን ማለት ነው። ስለዚህ ዲ ማለት ያው እዚህ ጋር ያለችው ዲ ነች፣ ሌላ ዲ አይደለችም። 219 የቱ ጋር ነን? እዚህ ጋር ነን። ስለዚህ ቢ ደግሞ 80 ነች፣ ላይ ያለችው 80 ነች እቺኛው። ሲንስ ኤም ግሬተር ዛን ኤምዩ ፋይንድ ዘ ዲስታንስ ኤክስ ኤንድ ቴክ ኤም እኩል ይሆናል ኤምዩ እናደርጋለን። እሺ ስለዚህ ኤክስ 0.14 እንከታለን ማለት ነው። እንዴት ነው የምንከተው? ኤምን 12.79 የሚያመጣ ኤክስ እንከታለን። ስለዚህ 12.79 ማለት ማለት ነው አልቲሜት ሞመንቱ ነው። ስለዚህ ዊድዝ ኦፍ ዘ ገርደር ደግሞ ኦን አክሲስ ቢ የዚህኛው ነጥፍ ይሆናል ማለት 0.28 ይሆናል። ሬንፎርስመንቱ ልክ የቅድሙ አይነት አሰራር ይሆናል ማለት ነው ከኤክስ ስለዚህ ሬንፎርስመንቱን በኬኤክስ ቫልዩ ማግኘት እንችላለን ማለት ነው። ኤኤስ እና ኤኤስ ሚን አግኝተን ነምበር ኦፍ ባር
ስለዚህ ፕሮቫይድ ማድረግ እንችላለን ማለት ነው ዲያሜትሩ። ስለዚህ ይሄኛውን ኤሱን ካወቅን ሬንፎርስመንት ባር ፕሮቫይድ ማድረግ እንችላለን ማለት ነው። በነገራችን ላይ እዚህ ጋር ያለችዋን ኤክስ የምናመጣው ሞመንት ይሄ ኢንተርናል ሪያክሽኖች አሉ አይደል? ኢንተርናል ሞመንት እና ሺር የምንሰራበት እሱ ላይ ነው እቺን ኤክስ ጨምረን እቺ 12.79 የሚያመጣልን የምንሰራ። ግን እዛ አናሊሲስ ላይ ጊዜ ስለማንወስድ ኦልሬዲ ኤክሴሉ ይሰራልናል ማለት ነው። እቺን ኤክስ ያመጣልናል ኦልሬዲ። እኛ እዚህ ውስጥ መፍካት አይጠበቅብንም። ጀስት ኤም ግን ግሬተር ዛን ኤም ዩ ከሆነ መቀየር አለብን፣ ኤክስ ማግኘት አለብን የሚለውን ብቻ መያዝ አለብን። እዚህ ግን እዚህ ጋር ኤም ግሬተር ዛን ኤም ዩ ከሆነ ኤክስ የሚለውን ማግኘት አለብን የሚለውን እንያዝ። እሺ ቀጣዩ ዲዛይን ፎር ሺር ነው። ማክሲመም ሺር ካፓሲቲ ዜድ ነው የምናገኛት። ዜድ ማለት 0.9 T5 ማለት ነች። እችኛው ባይዞ የዶላር ምልክቱ አትቆጠርም። እዚህ ጋር የዶላር ምልክት አትቆጠርም፣ ጀስት T5 ነው የምትባለው። ኦኬ ስታነቧት ማለት ነው። እሺ ስለዚህ እዚህ ጋር ዜድ አለችን። ዜድ ማለት ፎርሙላው 0.9 T5 ነው። እዚህ ጋር የዶላር ምልክቶች አይቆጠሩም። እዚህ ጋር T5 ነው የምንለው። እችኛን ኮድ ላይ ሄደን ነው እስቲ የዜድን ፎርሙላ። እሺ ስለዚህ አሁን ያለነው ESN 2015 ኮድ ላይ ነው ያለነው 1992 ማለት ነው። ወይም ዲዛይን ኦፍ ኮንክሪት ስትራክቸርስ የሚለው ላይ ነው ማለት ያለነው። ዜድ ማለት ኢዝ ዘ ኢነር ሌቨል አርም ወይም ባጭሩ እዚህ ጋር ዜድ 0.9 ዲ ምንላት እዚህ ጋር ነች። ወይም ስዕሉ ላይ አለ ይሄ ቁጥር። ይሄ ሌቨል አርም ያለው ይሄንን ነው። ዜድ ኢኳልስ ቱ 0.9 ዲ። እሺ ስለዚህ 0.9 T5 ማለት ዲ መሆን አለበት ማለት ነው። ስለዚህ T5 ማለት ይሄኛው ነው። እዚህ ጋር ስታገናኙት እያንዳንዱ እንዲማድረግ ትንሽ አስቸጋሪ ስለሚሆን T5 ዲ ነች 219። እሺ ስለዚህ ዚህን ከጨረስን V1 ደግሞ ማለት 0.6 ይሄኛውን ኮድ ላይ ሄደን ነው ያውና V ማለት 0.6 1 FCK ኦቨር 250 ነው ማለት ነው። ያን ነው እዚህ ጋር የሚለው። P2 ማለት ያው እናንተ ይሄኛው ኤክሴሉን ያው ቴሌግራም ቻናል ላይ እንደተለመደው ለቅላችኋለሁ። ቀጣዩ FCD ነው፣ ዲዛይን ኮንሰልት ላይ ይገኛል። VRD ማክስ አት ቴታ 45 ዲግሪ ደግሞ ማለት VRD። ስለዚህ ይሄ ማለት ነው ሺር ሬንፎርስመንት መሸከም የሚችለው ፎርስ ማለት ነው። እዚህ ጋር ያለ ይሄኛው for the limiting values of cot theta see the national annex ይላል። ግን the recommended limits for cot theta are given in expression ይሄኛው 1 less than or equal to cot theta less than or equal to 2.5 የሚለው ነው እዚህ ጋር ያለው። ይሄ ቴታ 45 እና ቴታ 20.8 እነዚህ ቁጥሮች እንዴት እንደመጡ እስቲ እናያቸዋለን። እሺ እንዴት ነው እዚህ ጋር 20.8 የሚለው ቁጥር እንዴት ነው የመጣው ካልን 21.8 ኮት ስናደርገው ስንት ይመጣል? 2.5 ማለት እዚህ ጋር ያለችው ቁጥር ማለት ነች። እሺ ቀጣዩ ደግሞ 45 ዲግሪ አይደል? ስለዚህ 45 ኮት ስናደርገው 1 ይመጣል። ስለዚህ ያ ቁጥር ማለት ደግሞ እዚህ ጋር 1 ያለው ማለት ስለዚህ በዚህ ሬንጅ ውስጥ ነው መሆን ያለበት ነው የሚለው ይሄ ኮት ቴታ። ለዛ ነው እነዚህ ቁጥሮች እዚህ ጋር የተቀመጡት። ቀጣዩ ደግሞ ማን ነው? ኬ ነው። ኬ ማለት 1 ፕላስ ስኩዌር ሩት ኦፍ ኤን እስቲ ፎርሙላውን ነው እዚህ ላይ። እሺ ስለዚህ ኬ ማለት 1 ፕላስ ሩት 200 ኦቨር ዲ ሌስ ዛን ኢኳል ቱ 2 ማለት ነች። ስለዚህ እዚህ ጋር የሚያሳየው ያን ነው 1 ፕላስ ስኩዌር ሩት ኦፍ 200 ኦቨር ቲ5 ማለት ዲ ነው ቅድም እንዳሳያችሁ። እሺ ቀጣዩ ደግሞ ቪሚን ቢዲ ነው። ቪሚን ቢዲ ደግሞ ይሄኛውም ኮዱ ላይ ያለላችሁ አሁንም ቪሚን ቢዲ ማለት ይሄኛው ነው። ቪሚን 0.035 ኬዝ ፖር 3 ኦቨር 2 ኤፍሲኬ ሃፍ የሚለው ነው። ይሄኛውም አሁንም እየወሰድኩ ያለሁት ከኢኤስኤን 2015 ዲዛይን ኦፍ ኮንክሪት ስትራክቸርስ ነው። ይሄኛው ፔጅ 89 ላይ ያለላችሁ ፔጅ 89 ወይም በዚህኛው ደግሞ ፔጅ 80 ማለት ነው። ስለዚህ ጋር የገባው ፎርሙላ ያ 0.035 አሁን ያሳያችሁ ፎርሙላ ማለት ነው። ቀጣዩ ደግሞ ኤኤስ ደብሊው ሚን ኦቨር ስፔሲንግ ነው። እሺ ይሄን ኤስ ደብሊው ሚን ኦቨር ኤስ የሚመጣው ደግሞ አሁንም እዛው ከኮዱ ላይ ይሄኛውን ፎርሙላና ይሄኛውን ፎርሙላ አብሮ አገናኝቶ ሰብስቲቱት በማድረግ የሚመጣ ነው ማለት በማቃለል የሚመጣ ነው። 0.08 ሩት ኤፍ ሲክ ያለችበት ፎርሙላ ይመጣል። አሁን እዚህ ጋር 0.08 አለ አያችሁታል። ስለዚህ እናንተ እስቲ አቃላችሁ ሞክሩት። ይሄኛውን በማቃለል ይመጣል። ፔጅ 157 እና 158 ላይ ያለላችሁ። እሺ ቀጣዩ ደግሞ ኤስ ማክስ ነች። ኤስ ማክስ 0.75 ዲ ነው። ይሄኛውም ኤስቲ ማክስ እዚህ ጋር 0.75 ዲ ከሚለው ነው የሚወሰደው። እሺ ስለዚህ እዚህ ጋር ያሉት ነገሮች ማግኘታችን ጥቅሙ ምንድነው ከተባለ እዚህ ጋር
ቪአርዲ ማክስ ቴታ 45 እና ቴታ 1.8 ላይ እናስገባለን። ይሄኛው ቫልዩ የሚመጣው አሁን ይሄኛው ክሊክ እናደርገው 0.5 ብሎ የሚል ፎርሙላ አለ። ስለዚህ እሱን እነዚህኞቹን ሰብስቲቱት እናደርጋለን ማለት ነው። ይሄኛው ፎርሙላ ደግሞ የቱ ጋር ነው ካላችሁ፣ ስለዚህ ይሄኛው ፎርሙላ ነው ማለት ነው። እዚህ ጋር ያለው ያኛው ፎርሙላ ማለት ይሄ ነው። አልፋ ሲደብሊው ቢደብሊው ዚ ቪ1 ኤፍሲዲ ይኸውላችሁ፣ ቢደብሊው አለን ዚ አለን ቪ1 ኤፍሲዲ ኮቴታ እና ታንቴታ አለ። ስለዚህ አልፋ ሲደብሊው ደግሞ የምናገኘው ኢዝ ኤ ኮኤፊሺየንት ቴኪንግ አካውንት ኦፍ ዘ ስቴት ኦፍ ዘ ስትረስ ኢን ዘ ኮምፕሬሽን ኮርድ ይላል እና ከናሽናል አኔክስ ላይ ነው የምንወስደው። እሺ ይሄኛው እንደዚህ ካልን ቀጣይ ምንድነው ዘ ቴብል ቢሎ ሾውስ ቴብል ይሄኛው ነው የሚለው ዘ ካልኩሌሽን ኦፍ ዘ ሺር ሪባር ዘ ተርምስ ዩዝድ አር ቪ ማክስ የምንለው ዘ ማክሲመም ሺር አት ዘ ሴንተር ኦፍ ዘ ሰፖርት ላይ ነው ትልቅ ሺር ያለው አይደል። ስለዚህ እሱ ነው የሚለው ኤል1 ደግሞ ዘ ዲስታንስ ፍሮም ቪ ማክስ ከዚህኛው ከቪ ማክስ to the location of zero shear ወይም maximum moment VED ማለት ነው the design shear force ነው። VED ማለት ስትራክቸራችን ላይ የመጣው shear force ማለት ነው። note that since the width of the support is unknown VED is calculated at d distance from the center of the support ይሄን በደንብ አብራራለሁ እዚህ ጋር። እሺ ስለዚህ ዲዛይን shear force እዚህ ጋር ሰፖርቶች አሉ A አለ B በሌፍት በኩል B በራይት በኩል እና C አለ። ስለዚህ V max ማለት የመጡት ሺሮች ናቸው አይደል እዛ መጀመሪያ ላይ ያገኘናቸው ማለት ናቸው። ይቅርታ እዚህ ኬዝ 1 2 3 ብለን ያገኘናቸው የሺር ፎርሶቹ ቫልዩ ነው ማክሲመም ቫልዩዎች ናቸው። እሺ ኤል1 ደግሞ ማለት ቅድም እንዳልነው ዘ ዲስታንስ ፍሮም ቪ ማክስ አፕ ቱ 0 ሺር ድረስ ነው። ቪኢዲ ደግሞ ማለት የትኛው ነው? ቪኢዲ የሚገኘው በትራያንግል ኦፍ ሲሚላሪቲ ነው። በትራያንግል ኦፍ ሲሚላሪቲ እንዴት እንደሚገኝ አሁን እንየው። እሺ ስለዚህ ኤስኤፍዲውን ነው ትራያንግል ኦፍ ሲሚላሪቲ ወላ ማለት ነው። ስለዚህ ኤስኤፍዲው እንደዚህ ከሆነ እዚህ ጋር ያለው ምንድነው ቪ ማክስ ነው ሰፖርቱ ላይ ያለው ማለት ነው። እዚህ ጋር ደግሞ ምንድነው 0 ሺር አይደል 0 ሺር ያለበት ቦታ ነው። ስለዚህ ከቪ ማክስ እስከ 0 ሺር ያለበት ማን ብሎናል? ኤል1 ብሎናል። ሌላ ደግሞ ምንድነው from the center of the support ዲ ዲስታንስ ሄዶ ምንድነው የሚኖረን ማለት ነው እዚህ ጋር ቪ ኢ ዲ ማለት ነው። ስለዚህ አሁን እኛ የምንፈልገው ምንድነው በትራያንግል ኦፍ ሲሚላሪቲ ቪኢዲ ነው ማግኘት ያለብን ማለት ነው። ለምንድነው እንደዚህ የተደረገው? ከዚህ በፊት ትንሽ ላስታውሳችሁ እስቲ። እንደዚህ ከሆነ ይሄ ለምሳሌ ኮለን እና ቢም ላይ እዚህ ጋር እንዴት ነው የሚሄደው? እንደዚህ ሄዶ ወደ ኮለን ውስጥ የሚገቡ አሉ አይደል? ስለዚህ ዲ ዲስታንስ ሄዳ ነው እንደዚህ የሚሆነው። ከዚህ በፊት ያሉት ሺር ፎርሶች ወደ ኮለን ውስጥ ስለሚገቡ ኢፌክት አይፈጥሩም፣ ቢሙ ላይ ችግር ስለማይፈጥሩ ዲ ዲስታንስ ሄዶ እንትኑ የሚሰራው ለዚህኛው ስቲረፕ የሚሰራው ማለት ነው። እዚህ ውስጥ ግን ሪኢንፎርስመንት ባሮች አይቀመጡም ማለት ሳይሆን ትልቁ የምንፈልገው ቪኢዲ ግን እዚህ ጋር ነው ያለው። ከዚህ ወደዚህ ያለው ትልቅ ነው የሚሆንብን። ኢኮኖሚካል ለመሆን እቺኛዋን ቪኢዲ እንወስዳለን ማለት ነው። በዛ ሴንስ ነው ዲ የምንጠጋውና ቪኢዲ የምንፈልገው። ቪኢዲ መፈለግ ያስፈልገው ለዛ ነው ማለት ነው። ስለዚህ ያው በትራያንግል ኦፍ ሲሚላሪቲ ቪ ማክስ ቀላል ነው። ይሄን እናንተ ቪ ማክስ ኦቨር ቪኢዲ እኩል ይሆናል ይቅርታ ኤል1 ኦቨር ዲ አድርገን ቪኢዲን ማግኘት እንችላለን ማለት ነው ከዚህ። ስለዚህ በዚህ መልኩ ነው ማለት ነው ቪኢዲ የመጣችው። ማክሲመም ቪኢዲ እዚህ ጋር 10.23 ራሱ እንወስዳለን። እዚህ ጋር ግን ሁለት ስላሉ ትልቁን እንወስዳለን። እዚህ ጋር ደግሞ አንድ ቫልዩ ስለሆነ ይሄን እንወስዳለን። ቀጣዩ ምንድነው ኮንክሪት ሬዚስታንስ ይላል። እዚህ ጋር መረዳት ያለባችሁ ነገር ምንድነው ስትራክቸራችን ላይ ሺር ፎርስ ሲመጣ ቪኢዲ ማለት ስትራክቸራችን ላይ የሚመጣው ሺር ፎርስ ማለት ነው። ቪአርዲሲ ደግሞ ማለት ኮንክሪቱ መሸከም የሚችለው ሺር ፎርስ ማለት ነው። ስለዚህ ኮንክሪቱ መሸከም ከሚችለው ሺር ፎርስ በላይ ሲሆን ነው ሺር ሪኢንፎርስመንት ባር የምናስገባው። ስለዚህ አሁን ለምሳሌ እዚህ ጋር ተመልከቱት 12.15 ይላል። ይሄ ማለት ነው ኮንክሪቱ መሸከም የሚችለው ሺር ፎርስ ማለት ነው። ስትራክቸራችን ላይ የመጣው ደግሞ ሺር ፎርስ ስንት ነው? 10.23። ስለዚህ መሸከም ከሚችለው በታች ከሆነ ሆነለት ማለት ምን ማድረግ ይችላል ማለት ነው? መሸከም ይችላል ማለት ነው። ኮንክሪቱ ብቻውን ሺር ፎርስ አያስፈልገውም። ግን አያስፈልገውም ሲባል ዲዛይን ያሰራለትን ነው እንጂ ሚኒመም ሪባር እናስገባለን። እዚህ ጋር ስንመጣ እናያለን እሱን። እዚህ ጋር ያለው ኤኤስ እና ሮ አለ። ኤኤስ እና ሮ አለን እዚህ ጋር። ያው ኤኤስ ማለት ፓይ ዲ ስኩዌር ኦቨር 4 በሚለው ነው የሚገኘው። ሮ ደግሞ ማለት ኤኤስ ኦቨር ኤሲ ስቲል ሬሾ ማለት አይደል? ያ ነው፣ ሌላ ነገር የለውም። ሪባር ካልኩሌሽን ላይ ኬዝ ሚኒመም ሪባር እዚህ ጋር እንዳልኳችሁ ኮንክሪቱ መሸከም ከሚችለው ሺር በታች ሲሆን የመጣበት ሺር
ሚኒመም ሪባር እናስገባለን። ሚኒመም ሺር ሪኢንፎርስመንት ባር እናስገባለን። ስለዚህ ሚኒመም ሪባር እዚህኛዋ 0.0954 ያደርግናት እዚህ ጋር አለች 0.0954 ሚኒመም አይደለች እቺ እሷን አምጥተን እናስገባለታለን። መሀል ላይ ላለው ግን ለላይኛው ለታችኛው ሚኒመም ነው። መሀል ላይ ላለው ግን ካልኩሌት እናደርጋለን። ለምንድን ነው ኮንክሪቱ መሸከም የሚችለው ሺር ስንት ነው? 13.47 ነው። የመጣው ሺር ግን ስንት ነው? ስትራክቸራችን ላይ የመጣው ሺር 15.84 ነው። ስለዚህ ኮንክሪቱ መሸከም ከሚችለው ሺር በለጠ። ስለዚህ እቺ ትርፏን ሺር ማን መሸከም አለበት ማለት ነው? ሺር ሪኢንፎርስመንት ባር መሸከም አለበት ማለት። ስለዚህ እሱን ካልኩሌት ማድረግ አለብን። በ21.8 ነው ካልኩሌት የተደረገው። ስለዚህ ጋር በ21.8 ደግሞ ለምንድነው ከተባለ ለምንድነው በ45 ያልተደረገው ካላችሁ ትንሹ ቫልዩ ማለት ነው 40.02 ነው አይደል? ስለዚህ ሴፍ ለመሆን ነው ማለት ነው። 20.8 ይሄ ማለት ማለት ነው ቪአርዲ ማክስ ማለት ሺር ሪኢንፎርስመንት ባሩ መከላከል የሚችለው ሺር ማለት ነው። ስለዚህ ትንሹን ከወሰድን ሴፍ የመሆን እድላችን ከፍ ይላል። ቀጣዩ ኤስ ደብሊው ኤስ ስለዚህ 0.12 ይሄ ቫልዩ መጣ። ሌሎችም ልክ በተመሳሳይ ይመጡና ስፔሲንጋቸው እዚህ ጋር ይሰራል። ስፔሲንግ የምንጠቀመው ግን እዚህ ጋር ማለት ኤስ ማክስ አለ። ኤስ ማክስ ይገድበናል እዚህ ጋር። እነዚህኞቹ በጣም ትላልቅ ናቸው። ከዚህኛው ከኤስ ማክስ በልጧል። ስለዚህ ኤስ ማክስ ነው ይሄ ነው መሆን ያለበት 164 ያው አራትን ለሳይት ላይ ለመስራት ስለማትመች እንተዋትና 160 እንወስዳለን ማለት ነው። ያው ስፔሲንግ ወደ ላይ ሳይሆን የምንጨምረው ወደ ታች ነው የምንጨምረው ወደ ታች ነው የምንቀንሰው። ወደ ላይ ሳይሆን የምንጨምረው ወደ ታች ነው የምንቀንሰው። ምክንያቱም ሴፍ ለመሆን ማለት ስፔሲንጉ በሰፋ ቁጥር ሺር ፎርሱ ስትራክቸራችን የመቁረጥ እድል ነው ያለው እንጂ የማዳን እድል አይደለም ያለው። ስለዚህ ስፔሲንጉን ግን ስናሳንሰው ሺር ፎርሱ ስቲረፖቹ በደንብ ተጠጋግቶ ስለሚቀመጡ ይከላከሉታል ማለት ነው ሺር ፎርሱ። እሺ ቀጣዩ ደግሞ ቶፒንግ ስላብ ነው። ቶፒንግ ስላብ ሪኢንፎርስመንት ነው። ዘ ቶፒንግ ስላብ ዘ ፍሌንጅ ኦር ዘ ፍሌንጅ ማን ሹድ ኤስ ሚን ምንለው 96 ምንለው ምን አይነት ነው? ኬት ነው የመጣው ካላችሁኝ ሮሚን ኤችኤፍ ቢ ወይም ደግሞ ይሄ ፎርሙላ ማለት ሮሚን ኤችኤፍ ቢ ወይም 0.013 ኤችኤፍ ቢ ማለት ነው። ከሁለቱ ትልቁን ነው የምንወስደው። ቀጣዩ ደግሞ ስፔሲንግ ኤስ ኤስን ምንድነው የምንወስደው? ኤስ ማለት ምንድነው? ቢኤኤስ ኦቨር ኤስ በሚለው ፎርሙላ ማለት ነው። ቢ ስሞል ኤኤስ ኦቨር ካፒታል ኤስ በሚለው ፎርሙላ ማለት እንችላለን። ኤስ ማክስ ደግሞ ኤስ ማክስ የምንለው ደግሞ 3.5 ይሄኛው ፎርሙላ አለ እና ይሄ ምንድነው? ፎር ሰከንደሪ ሪኢንፎርስመንት ባር ነው። ኮዱ ላይ ምን ይለናል? ፎር ሰከንደሪ ሪኢንፎርስመንት ባር 3.5 ኤች ሌስ ኦን ኢኳል ቱ 450 የሚለው ይሄን ነው። 3.5 ይሄ R5 ማለት ኤች ነው። ከዛ ማለት ወይም ደግሞ 450 ሚኒመሙ ማለት ነው የምንወስደው። ያው ስፔሲንግ እንዳልኳችሁ ሚኒመሙ ነው የሚወሰደው ፎር ዘ ሴክ ኦፍ ሴፍቲ ማለት ነው። እሺ የመጨረሻው ደግሞ ሎድ ትራንስፈር ቱ ዘ ገርደርስ ነው። ከሪብድ ቢሞቹ ወይም ከሪቦቹ ወደ ገርደር ወደ እነዚህ ማለት ነው ኤ ቢ ሲ ወደ እነሱ የሚተላለፈውን እንዴት ነው ትራንስፈር የሚሆነው ነው የምናየው። ወደዛ ከማለፋችን በፊት ግን ይሄንን ቪዲዮ እስካሁን ያያችሁት ከሆነ ሰብስክራይብ ነው ክሊክ በማድረግ አጠገቡ ያለውን ክሊክ በማድረግ መቀላቀል ትችላላችሁ። ቪዲዮ ከተመቻችሁ ላይክ አድርጉት። እሺ ስለዚህ ሎድ ትራንስፈር ቱ ዘ ገርደርስ ምንድነው የምናደርገው? ዴድ ሎዱን ትራንስፈር እናደርገዋለን። አንፋክተርድ ነው ታዲያ ይሄኛው በ1.35 ያልተባዛ ነው ማለት ነው። ዴድ ሎዱን ትራንስፈር እንደዚህ እናደርግና እና ደግሞ ላይቭ ሎዱን በዛው በተመሳሳይ መልኩ እናደርጋለን። ስለዚህ ዴድ ሎዱ ልክ ቅድም በሰራ ነው መሰረት ይሄ ስታቲካሊ ኢንዲተርሚኔት ስለሆነ በሃርድ ክሮስ በመጠቀም ሞመንቱን ዲተርማይን እናደርግና ሰፖርቶቹንም ዲተርማይን እናደርጋለን ማለት ነው። ከዛ በኋላ ዴድ ሎድ ኦን ገርደር ፐር ሪብ በአንዱ ሪብ ውስጥ ያለው ሎድ ይሄ ነው ፐር ኪሎ ኒውተን ማለት ነው። በኪሎ ኒውተን ብቻ ፐር ሜትር የለውም። በኪሎ ኒውተን ብቻ 5.82 ይሆናል። ዴድ ሎድ ኦን ገርደር ፐር ሜትር ደግሞ ኪሎ ኒውተን ፐር ሜትር ሲሆን 11.56 ይመጣል። እንዴት 11.56 ይመጣል የሚለውን ካልኩሌተር ነው። ኦኬ ስለዚህ 5.82ን ኪሎ ኒውተን የነበረውን ፐር ሜትር ለማድረግ 11.56 የሚመጣው የመጀመሪያው ስዕል ላይ ከሄድን እዚህ ጋር እንመጣለን። ስለዚህ ሴንተር ስፔሲንግ 400 ነው የሚወሰደው። እንዴት ካላችሁኝ 400 ማለት ሴንተር ስፔሲንግ ከዚህ ድረስ ነው አይደል? ስለዚህ አሁን ፐር ሪብ ማለት ይሄኛው ሪብ ነው። ይሄኛው ፖይንት ሎድ ይሆናል። ይሄኛው ፖይንት ሎድ ይሆናል። ይሄኛው ፖይንት ሎድ ይሆናል። ስለዚህ አሁን ይሄኛው ፖይንት ሎድ ሲሆን ከዚህ ግማሽ ለምሳሌ ይሄኛውን ከወሰድን እስከ ግማሽ ድረስ ነው ወደዚህ ዲስትሪቢዩትድ የሚሆነው ሎዱ። ከዚህም ደግሞ ወደዚህ ግማሽ ድረስ ይሄዳል። ስለዚህ ከዚህ ወደዚህ ግማሽ የሚሄደው ስንት ነው? 200 ነው። ከዚህ ወደዚህ ደግሞ የሚሄደው 200 ነው። ስለዚህ በአጠቃላይ 400 ይሆናል ማለት ነው። ስለዚህ እቺኛው ሪብ ፖይንት ሎዳ ዲስትሪቢዩት የሚደረገው ወደዚህ 200 እና ወደዚህ 200 ሲዳመር 400 ይሆናል። ወይም ስለዚህ ፖይንት ሎድ ደግሞ ወደ ዲስትሪቢዩትድ ሎድ ለመቀየር በማካፈል ነው አይደል? ማካፈል ነው። ስለዚህ ፖይንት ሎዱ ሲካፈል ለ0.4 እናደርጋለን ማለት ነው። እሺ ስለዚህ
እዚህ ጋር እንምጣና በካልኩሌተር እንስራው። 5.82 5.82 ሲካፈል ለነጥብ 4 11.55 11.56 ኦልሞስት ዘ ሴም ነው። 16.5ን እንስራው። 16.75 ሲካፈል ለነጥብ 4 ይሆንና 41.875 ኦኬ። ስለዚህ ዴድ ሎድ ላይ ያለው ዴድ ሎድ ኦን ገርደር ላይ 11.56 ሪያክሽን ኤ ላይ ይሆናል ማለት ነው። አርቢ ላይ ደግሞ ይሄኛው ይሆናል፣ አርሲ ላይ ይሄኛው ይሆናል። ስለዚህ በዚህኛው ሎዶች በመመስረት ዲዛይን ማድረግ እንችላለን ማለት ለዴዱ። ለላይቭ ሎዱም በተመሳሳይ መልኩ አንፋክተርድ የሆነውን ልክ እንደዚህ ሃርድ ክሮስ እንሰራና ሞመንቱን ፎርሱን ዲተርማይን አድርገን ከዛም በኋላ ፐር ሜትር ያለውንም ሎድ እናውቅና ዲዛይን ማድረግ እንችላለን ማለት ነው ገርደሩ። ስለዚህ ትራንስፈር አደረግነው ማለት ነው ይሄኛውንና። ስለዚህ አሁን ገርደሩ ላይ ለምሳሌ አር ኤ ላይ የምናሳርፈው ወይም ቢም ኤ ላይ የምናሳርፈው ሎድ የትኛው ነው የሚሆነው ማለት ነው? ይሄኛው የዴድ ሎድ አይደል? ስለዚህ 1.35 ታይምስ 14.56 እናደርጋለን አር ኤ ላይ ፕላስ 1.5 ታይምስ ላይቭ ሎድ which is 5.93 ስናደርገው ፐር ሜትር አር ኤ ላይ ያለውን ወይም ቢም ኤ ዲዛይን ማድረግ እንችላለን ማለት ነው። እሺ እዚህ ኤክሴል ላይ በጣም መሰረታዊ ነገር ምን አለ መሰላችሁ? ይሄንን ኤክሴል መጠቀም የምትችሉት ላይቭ ሎዱ ዘሴም ለሆነ ቢልዲንግ ነው። መርሳት የሌለባችሁ ነገር ላይቭ ሎዱ የተለያየ ከሆነ መስራት አይቻልም። ምክንያቱም ይሄ ኤክሴል የተሰራው ዴቨሎፕ የተደረገው ለምሳሌ እዚህ ጋር ላይቭ ሎዱ 3 ብቻ ማስገባት የምንችለው አይደል? ስለዚህ አሁን አንዱ ስዕል ላይ ብንሄድ ለምሳሌ እዚህ ላይ ብንሄድ ይሄኛው አንድ ስላብ ነው ብያችኋለሁ አይደል? ይሄ 2 3 4 5 ስላብ ነው። ለምሳሌ አንዱ ስላብ ላይ ብቻ እኮ የተለያየ ፈንክሽን ሊኖር ይችላል አይደል? እሺ እዚህ ጋር አንድ ፈንክሽን እንኳን 3 ኪሎ ኒውተን ፐር ሜትር ስኩዌር እንኳን ቢሆን ላይቭ ሎዱ እዚህ ጋር ደግሞ 2 ሊሆን ይችላል። ስለዚህ እኛ ግን የምንወስደው የትኛው ነው? 3 ነው የወሰድነው። ለምሳሌ እዚህኛው ጋር ማቴሪያል ላይ ስናስገባ 3 ነው ያስገባነው አይደል? ስለዚህ ያንኑ 3 ነው እዚህ ጋም ሁሉም ጋር የሚወስደው። ሪያሊቲው ላይ ያለው ግን ይሄኛው 5 ይሄኛው 3 ቢሆን ለምሳሌ ለዚህኛው ይሰራም ማለት ነው። ስለዚህ ለእንደዚህ አይነት ለተለያየ ፈንክሽን ሲሆን አይደለም ይሄኛው ኤክሴል ዴቨሎፕ የተደረገው ሴም ፈንክሽን ሲኖራቸው ነው እንጂ ይሄንን መርሳት የለባችሁ። በተጨማሪ ደግሞ እዚሁ ላይ ደግሞ ፍሎር ፊኒሹና ፓርቲሽን ዋሉም ልክ እንደዛው ነው። ተመሳሳይ የሆነ ፍሎር ፊኒሽ እና ፓርቲሽን ያለውን ቢልዲንግ ላይ የተሰራው ማለት ነው። ዘሴም የሆነ ስትራክቸር። እሺ ለዛሬ ያለኝ ቪዲዮ ይሄንን ይመስላል። ቪዲዮ ከተመቻችሁ ላይክ አድርጉት፣ ሰብስክራይብ ማድረግ እንዳትረሱ፣ የደውል ምልክት መጫን እንዳትረሱ። ለዛሬ ያለኝ ቪዲዮ ይሄንን ይመስላል። ቀጣይ ቪዲዮ እስከምንገናኝ ደህና ሁኑ።